ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ። ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልን የመጣሁት አቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽኝ። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰብድ ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ላንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ላንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄሽ መሰረት ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ አይልኮ ሆነስት ስቶኝ ትክክል ነገር ከኔ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምደውን ጥፋተኛ ነኝ እንደ ሄደን ስለማለን አቡ ጠየቅሹ ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይህንን ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ? እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት አድርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው የማወራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልነበረም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት። ተራካ አይደለም ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ የ20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል? ሀቢባ እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቅድም ልሽኛል። አሁን ይሄ ምን አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ፌር አይደለም። አይናገር አላልኩም። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብት አለሽ። የዛለታ ስታውሪ ምን ተናገርኩ? ስለ ፐርሰናል ላይፍ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ ዳውንሎድ አድርጌ ልክልሻለሁ። ችግር የለውም። እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? ይሰማል።
የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንዳንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪ። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገር ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም አቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣሽ ገባሽ? ስም ለማጠልሸት እኔ አቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብሽ። የመጣውበት ዓላማ እኔና አንቺ የጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔን በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ለማጠልሸት ብቻ ስለመጣሽ በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ አቢባ እያንዳንዱ ነገር ስትናገር የነበረው ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራትና ስለ ማን ላይ መጣው። በሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለው ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ፣ ስራዬ ላይ፣ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው አቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያረግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላም የሚሆን በምንም ፈተሹ ነው የምትቀጥይው አይደለም? ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ ስለዚህ እዚህ ጋር በትሸት እንትን ለማለት የተመጣ ስራ ስለሆነ ነው አቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለ ተረዳሽኝ አይደለ? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? አቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው 10 እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር አይደለም አቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ የምናውቀው ነገር ነው ማንነትሽ
አይ ነው ያንተ ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት፣ እለፋት። ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታረግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጅ አስምዬ እሷን መጠየቅ የምንፈልጋቸው ብዙ ነገሮች ስላለ ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የነሱ አሸርጋጆች ያሉ ሌሎች ሰዎች ነው። ስለዚህ አሸርጋጆች የተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው። ስለዚህ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ችግር እኔ ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስላ እንተዋወቃለን በደንብ ማናችንም ያቁናል፣ እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነኝ። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወቴ ደስተኛ ህይወት ላይ ስሆን ከማንም ከእናንተ በላይ እንጂ በታች አይደለም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላሙኑ ሰላማችሁን ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄንን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና። ኤኒዌይስ ሀቢባ በጣም ነው ማመሰግንሽ፣ በጣም አከብርሻለሁ፣ በጣም ነው ማከብርሽ። ቴንኪው። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሀላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለሁ ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሀላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰበት የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል። እሺ ነገሮች ሀቢባ እግዚአብሔር ይፈርዳል። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። እኛም እናመሰግናለን።
እና ይቅርታ አንቺን በጣም ላመሰግንሽ ፈልጋለሁ። ምንም አይደለም ሀቢባዬ፣ በጣም በቃ አሜን። ቴንክ ዩ። በጣም ነው ማመሰግንሽ፣ በጣም ነው ማከብርሽ።